ያየ ሰው ሰርቶ አይበላም ልለይ ይችላል። ተው በእግዚአብሔር። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው አንድ ጊዜ የቅድስናን ስታንዳርድ ካየ በኋላ እክክሽ ጠላ ቤት ሰንደቅ ዋረቀ ቤት መዝውረድ ያስጠላል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይን። እንግዲህ በየቀኑ ወደ እናንተ የምናደርሳችሁ አዳዲስ መረጃዎችና የተለያዩ ነገሮች ወደ ህዝቡ መድረስ አለባቸው ብለን የምናስባቸውን በእንደዚህ አይነት መልኩ ይዤላችሁ የመጣው ነው ማለት ነው። እንግዲህ ዛሬ ደግሞ በአዲስ መልክ ቪዲዮ ይዤላችሁ የመጣሁት እንግዲህ የተለያዩ የሃይማኖት ተቋሞች የሚያስተምሩት ትምህርት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተቃረነ እንደሆነ ለማሳየት ያክል ይዤላችሁ መጥቻለሁ። እንግዲህ ቪዲዮን ቀጣይ የምታዩት ነው የሚሆነው። ዮናታን በቸርች ውስጥ ያስተማረው ትምህርትና አኬ ወንድማችን በቲክቶክ ሶሻል ሚዲያ ላይ አብዛኞቻችን እናውቀዋለን። ብዙ ምዕመናኖችን የወጡ ወይንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሸሹ ነፍሳትን እንደገና ወደ ቤታቸው የመለሰ አስተምሮ በስርዓት እያስተማረ እና እያሳመነ የመለሰ መጽሐፍ ቅዱሳዊ ቃልን እያነሳ የሚያስተምረን ወንድማችን ነው አኬ እንግዲህ እና እሱ የሰጠው መልስ የምናይ ነው የሚሆነው። እስኪ እንግዲህ መጀመሪያ የምናየው ቪዲዮ ዮናታን አክሊሉ የተናገረው ነው። ስለ ክርስትናና ስለ ክርስትናዊነት ተናግሯል። ክርስቶስን ካላገኘው ክርስቲያን አይደለም፣ ራስህን አይተህ ክርስቲያን መሆን አትችልም የሚል ነገር ተናግሯል እና የተለያዩ ቪዲዮዎችንም ተናግሯል። እስኪ የመጀመሪያው ቪዲዮ አይተን የምንመለስ ይሆንና አስተያየት እንሰጣለን ማለት ነው። አንድ ጊዜ የቅድስናን ስታንዳርድ ካየ በኋላ እክክሽ ጠላ ቤት ሰንደቅ ዋረቀ ቤት መዝውረድ ያስጠላል። ለምንድነው አሁን እኛ ማንጠጣው? ለምንድነው ማንቅመው? እሺ ለምንድነው ማለት የሆነ ስህተት ተሳስተ እንኳን ምቾት አይሰጥህም። አንዳንድ ሰዎች እንደ ልባቸው ተሳድበው ምንም ሳይመስላቸው ሲኖሩ፣ አንተ ግን በስህተት ለተናገርከው ነገር እንኳን ውስጥ ምቾት ያጣል። ለምን? አንድ የለመድከው የላይፍ ስታንዳርድ አለ። በመንፈስ ቅዱስ አማካኝነት ኤክስፒሪየንስ ያረከው ህይወት አለ። ከዛ ስትወርድ ይሸክካል፣ ምቾት አይሰጥም፣ ይደብረሃል፣ ትነጫነጫለህ። ለዚህ ነው በጌታ ያመኑ ቦርናገን ያደረጉ ሰዎች ሲደክሙ በድካማቸው ኢንጆይ አያረጉም። ሁል ጊዜ በቃ ይነጫነጫሉ፣ ይደብራቸዋል፣ ምቾት አይሰማቸውም። ቢኮዝ በመንፈስ ቅዱስ አማካኝነት የቅድስናንና የጽድቅን ህይወት ኤክስፒሪየንስ አድርገዋል። በነገራችን ላይ ክርስትና ወንድሜ ኢየሱስን እያየ የምትኖረው ህይወት እንጂ ራስን እያየ የምትኖረው ህይወት አይደለም። ራስን ብራዘር የሚሉ ሰዎች ውሸታቸው ነው፣ ሊያሳብዱ ነው። ጸጉርን እንደዚህ ነቅለ ፉየ ገላ እንድትጫወት ነው የሚያደርጉ። ራስን አይተ የምትኖረው ክርስትና የለም፣ ኢየሱስን አይተ የምትኖረው ክርስትና ነው። ህጉ ከሰው የለየውን ታገኝ ይሆናል እንጂ ህጉ ያነጻውን ሰው አታገኝም። የህግ አስተማሪዎች የሲኦል ጥርጊያ መንገድ አመላካቾች ናቸው። ሲኦል በዚህ በኩል ነው እያሉ እያሳዩ ያሉ ናቸው። ምክንያቱም የህግ አስተማሪዎች ስራ ፈላጊዎች ማለት ሰው ስራ ካልሰራ አድን የሚሉ ሰዎች ጨካኞችና አምባገነኖች ናቸው። ምክንያቱም ህጉን ሰው ሊፈጽመው እንደማይችል እያወቁ ስራ ይሉታል። ጨካኞች ናቸው፣ አምባገነኖች ናቸው። ህጉ ፍጹም ታዛዥነት ይፈልጋል። በነገራችን ላይ ፍጹም ታዛዥ የሆነ ሰው ካሳየኸኝ ህጉ ያጸደቀውን ሰው አሳያለሁ። ጸጋ ያጸደቀው እምነት ያጸደቀው ከተማው ሞልቷል፣ ይህን ቤት ሞልቷል። ብትፈልግ ከሰማይ በምድር ህጉ ያጸደቀውን አንድ ሰው አታገኝም። ህጉ የኮነነውን፣ ህጉ ያሸማቀቀውን፣ ህጉ ከከተማ ያወጣውን፣ ህጉ በድንጋይ ደብድቦ የገደለውን፣ ህጉ ከሰው የለየውን ታገኝ ይሆናል እንጂ ህጉ ያነጻውን ሰው አታገኝም፣ ያጸደቀውን ሰው አታገኝም። ጸጋ ግን ዓለሙን ሁሉ ያጸድቅ ዘንድ አሚን ነው የተገለጠ የእግዚአብሔር ነጻ ስጦታ ነው። ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው፣ ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለን ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ፣ ነፍሱን ስለ ኃጢአቴ እንደሰጠ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨብጭባል። ስለዚህ ሰው እንዴት ይጸድቃል? ኢየሱስ ክርስቶስን በማመን። ኢየሱስን ማመን ምን ማለት ነው? ኢየሱስን ማመን ማለት ኢየሱስ እንዳለ መስማማት አይደለም፣ ጥሩ አስተማሪ እንደሆነ መናገር አይደለም፣ ወይም ነብይ እንደሆነ እውቅና መስጠት አይደለም። እና ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ፣ ስለ ኃጢአታችን ነፍሱን እንደሰጠ፣ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ ማመን ማለት ነው ኢየሱስን ማመን ማለት። ቤተሰቦቼ እንግዲህ የመጀመሪያው ቪዲዮ ይህን ይመስላል አይተናልና 3 ፖይንቶችን አንስቷል። እነዛ 3 ፖይንቶች ላይ እኔ እሱን ለሱ መመልስበት አንድ በት አይኖረኝ ይችላል። ምናልባት አንደኛ ስህተት እንደሆነ ራሱ ሊናው ያውቀዋል።
ሁለተኛ ከኔ በላይ በጣም እኔ ገና መሬት ላይ ያለው ሰው ነኝ። ከኔ ተሻለ አኬ መልሱን የሚሰጥ ነው የሚሆነው። ግን አሁን ሃይማኖትና ህግን ነው ያገናኛለሁ። ሃይማኖት ሌላ ታሪክ ነው። ህግ ምድራዊ ላይ ያለ ነገር ነው። ህግ በቃ ከዛ ከክርስቶስ በታች ሆኖ ሰው በሰው እርስ በርስ የሚሿሿምበት ነው ህግ ማለት ምድራዊ ላይ የሚሰጣጥ ነገር እና ስለ አምባገነን አውርቷል። ይሁን ፖለቲካዊ ነገር ነው ያወሩ ያለው ህዝቡ። እኔ ራሱ የሚገርመኝ ነገር አለ። አንድ ህዝቡ ቁጭ ብሎ የሚሰማው ነገር ፖለቲካ እንዴ ህግ ጋር ምናምን ወሰደው። ፖለቲካ ውስጥ ምን አስገባው? ህግ አምባገነናዊ ከላይ አምባገነናዊ የሚባል ነገር የለም። ሃይማኖት ላይ ክርስትና ላይ እንደዚህ አይነት ነገር እቺ በነገራችን ላይ ቅድስት ቤተክርስቲያን እንደዚህ አይነት ነገር አታስተምርም። ስለ አምባገነናዊነት፣ ስለ ህግ፣ ስለ ወንጀል ምናምን አታስተምርም። በባለፈ እኮ አይተን ከሆነ ምናልባት ድርሷችሁ ሊሆን ይችላል ስለ ሰማዕቱ ስለ ቅዱስ ጊዮርጊስ የተናገረውና እዛ መድረክ ፊት ያስተማረው ነገር አለ። ሰማዕቱ ቅዱስ ጊዮርጊስ ስለ ሃይማኖቱ ተገርፏል፣ ስለ ሃይማኖቱም ተፈጅቷል። እሱ ተገዘገዘ፣ ተወገዘ ምናምን ነገር እያለ እያሾፈም ነበርና እና ቅድስት ቤተክርስቲያን ደግሞ በክርስቶስ ደም የተሰራች ቤተክርስቲያን የወደድኳቸውን ውደዱ እንጂ የሚለው እንደዚህ አይነት አጥላላ ወንጀል አስተምር አይደለም። ወንጌል ነው ማስተምር የሚለው እንጂ ወንጀል አይደለም። ስለዚህ እዚህ ምድራዊ ላይ የኖር እንኳን እኮ ወንድሙን ይወዳል አይደለም፣ ስለ ሃይማኖቱ የተሰዋን ሰማዕት ማለት ነው። ስለዚህ እንደዚህ አይነት ነገር ከሚያስተምር ለምሳሌ አንድ ቪዲዮ አለ አሁን ከዚህ ቀጣይ የማሳያችሁ ቪዲዮ ማለት ነው። እና በጣም መልካም ነገሮች የሚሰሩ ሰዎች አሉ። እነ እግረኛው እነ መልእክተኛው የሚባሉ አሉና እስኪ ይህን ነገር እንደዚህ አይነት ነገር ከሚያስተምር እንደዚህ ባለሀብት እንደሆነ ይታወቃል፣ መኪኖች እንደሚቀያየር ይታወቃል። ስለዚህ እንደነዚህ አይነት ሰዎችን ቢረዳ ምን ችግር አለው? በክርስቶስ ዘንድም በምድራዊ ላይም በረከትና ጸጋ የሚያገኝበትም ማለት ነው። እስኪ ይህን ቪዲዮ አይተን እንመለስ። ያየ ሰው ሰርቶ አይበላም ልለይ ይችላል። ተው ሰጥ በእግዚአብሔር እንዴት ያለኝ ከባለቤቴ ጋር ስራ ይስበላሽብኝ። ስንት ዓመት ነው ልጅ? 3 ዓመት ወደ 6 ወር ነው። በ6 ወር ጥላብኝ ነበር ሄደችው ወደ አረብ ሀገር። ስራ ይስበላሽብኝ ማሉን ነገር ተኮራረፈን። ልጄ ለእናቴ ወስጄ ክፍለ ሀገር ደቡብ ነው የምትኖረው ነው እዛ ሰጠው። ልጄ እናትም ታማሚ ነች። እሷን እንኳን ማሳከም አልቻልኩም። ባለኝ ሰዓት ለራሴ ከመኖር ለሷ ነበር ሲሆን የነበርኩት። አሁን ሰርቼ ራሱ ለሷ እንዳለው ቀን ስራ ብሰራ እኮ ራሱ መተዳደር ይችላል መኖር ይችላል። ግን 10 ደቂቃ ቆሜ መቆየት አልችልም። ምክንያቱም እግሬ ተዘጥሳል። ሁለቱ ኩላሊቴ በቃ ይሁን ራስን ያስተኛል። ወገብ ታማሚ ነኝ ብዬ ለማውራት ለሰው አፍራ ሰው ያሉን አይረዳም ደግሞ አይዞክ ከዛ ባለፈው ዕለት 3 ቀን ምግብ ሳልበላ ውዬ የሆነ ደረቅ ነገር ሰው ሰጥቶኝ በልቼ 3 ቀን ሙሉ ያስመልሰኛል፣ ያስቀምጠኛል። 3 ቀን ሙሉ ቁርስ፣ እራት፣ ምሳ ሳልበላ 3 ቀን ሌሊትና 3 ቀን ሙሉ ሳልበላ ዋልኩኝ አደርኩኝ። አጋጣሚ የሆነ ሰው እንትን አለኝና ሆዴ በጣም እየቆረጠኝ ነበር። ሞተን ተመኝቼ 3-4 መላት ነው ተጥቼው። የምታውቀው መልእክተኛው ነው ስሜ። ሰዎች አግዝ ያሉ ይልኩኛል። ብቻውን ስንት መስላለች? ቀና በል መጀመሪያ ቀና በል ወደኔ ቀና በል እስኪ ስንት መስላለች? ባትላላቅ እኔ አይደለም 50 ብር ብሎ 50 ብር 2 ቀን መጠቀም ይችላል ነበር። ያውላ 50 ብር ናፍቆኝ ነበር። አሁን በእጅ ያዝከው 20 ሺህ ብር። የሰማይ አምላክ እግዚአብሔር አምላክ ብቻ ይባል። አሜን። አንተ ወንድሙ ቆለኝ ወንድሙ ይሄ ደግሞ ሌላ 20 ሺህ ብር ያባል ወይ ለትልኝነት አምላክ እንደረሰልኝ ያለ 2-3 ጊዜ መናት ጠጥቼ ያልሞትኩት ወይስ ጌታው እንዲህ እንደምትወደኝ እኮ አምናለሁ። ለምንድን ነው እየተፈተንኩት? አይዞህ ጌታ ሱስቴስ አሳው ሰባቱ እንደዚህ የብዙዎች አባት እንደሆንክ አምናለሁ አውቃለሁ። ግን
ሁሉም ነገር አላፊ ነው። በወጣትነት ያስኩት አክል የማይቻለው ማግኘት ማጣትም አይቻለሁ። ግን የማይታጣ የማይጠፋ አምላክ እግዚአብሔር አምላክ ጨማምሮ ለዚህ ምድር እንዲባርክ እጸልያለሁ። እኔ አይደለሁም መልእክተኛ ተባልክ እንጂ አባቴ እንኳን ተገናኘን። እሺ እንኳን እግዚአብሔር ረዳ። እኔ እኮ እንድታለቅስ አይደለም ነው የደስታ እንባ ነው። በቃ እኔ እንጂ የእግዚአብሔር ስራ ግርም ይለኛል። እኔ መቶ ብር አይደለ 50 ብር በጣም ናፍቆኝ መለስ አስባን ከቶታል እስከ ሳሪስ በእግሬ ያረፍኩኝ በዛ ላይ ቆላስ ታማም። አሁን ተረጋጋ። ከዚህ በኋላ በቃ እግዚአብሔርን አመስግን። እስቲ አካውንትን ምናልባት ደግሞ ሰው የሚያግዝ ከሆነ አካውንትን እሺ 1000 እሺ 49 63 13 066 ስልክስ አለክ 09 67 91 46 47 ስምህ ማን ነው? አሸናፊ አላንዴ። እሺ በቃ ሰው ደግሞ በዚህ አይቶ እንደሚያግዝ ተስፋ አደርጋለሁ። እንግዲህ እግዚአብሔር ይርዳ። ምን ብዬ እንደማመሰግነው ወዳለው በቃ አባቴ ወንድም የለኝም እንዳልኩ ወንድም ስለሆንኩኝ በጣም ነው የማመሰግነው። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። ምን በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ሰው እኛ እያደረግን ያለ ነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የተባረክን አሁን ይሄን ነገር ያነሳው ደግሞ ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምናምን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቅከው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋር አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቅከው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋር መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አዕማደ ምስጢራትን በምስጢረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ቆየን ቪዲዮ እንዳያችሁት እንግዲህ ቤተሰቦች በጣም የሚያሳዝን በወንድ ልጅ አይን ላይ እንደዚህ አይነት እንባ ሲፈስ ጫና አለበት ወንድ ልጅ። በጣም ሜቢ ጫና አለበት ስላችሁ ሴት ልጅ ጫና የለባትም ማለት አይደለም፣ ግን ያው ብቻ ብዙ ሸክሞችን ይሸከማልና እንግዲህ በእንደዚህ አይነት ጉዳት ውስጥ ሆኖ በእንደዚህ አይነት በጣም ሰው በሚያስፈልገው ሰዓት አሁን ይሄ ልጅ ካጠገቡም ሰው የለውም፣ ገንዘብ የለውም እና መልእክተኛው እንግዲህ በጣም መልካም ስራዎችን እየሰራ ያለ ልጅ እንደሆነ ይታወቃል። እና እንግዲህ እግዚአብሔር እድሜና ጤና ያስጠላለው። እስኪ ዮናታን አሁን ይሄን ልጅ ቢረዳው ምን ችግር አለው? ይሄ ልጅ ፈልጎ ማግኘት እኮ ከባድ አይደለም፣ በጣም ቀላል ነው። እና እንግዲህ ሃይማኖት ተቋም ውስጥ እንደዚህ አይነት ነገር ከምናስተምር መልካም ነገሮችን ብንሰራ
እና የዚህ ልጅ የእውነት ስለተሰማኝ ነው ወደ እናንተ ለማድረስ የፈለግኩት መርዳት የምትፈልጉ ከሆነ ብዬ ነው። እና እንግዲህ እግዚአብሔር ያግዘው እላለሁ። ሁላችንም አቅማችን እናደርጋለን። እናንተም ይሄን ተከታዮች ከቻላችሁ ይሄን ነገር አድርጉ እላለሁ። እስኪ አሁን የመጨረሻውን ቪዲዮ አይተን አኬ የሚሰጠውን መልስ እናይና እንሰናበታለን ማለት ነው። ቪዲዮን ላይክ እና ሼር እያደረጋችሁ ሚዲያውን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ቻው።